እግዚአብሔር እንዴ በቃ ሳይላዩ ለቀየረው ነው እንዴ። አርሰናል የሚባልን ቡድን ሲደበድቡ ታየው፣ ሲሸነፍ አየው ማለት ነው። አርሰናል የሚባል የህንድ ባህላዊ ጨዋታቸው ነው ይሄ፣ የትግል ማለት ነው፣ የትግል ስፖርት ነው። ኧረ የሚገርም ነው። እሺ ነው የፈለገው ነገር እኔ ቫልዩ አለኝ፣ ዋጋ አለኝ። ያቺን ዋጋ ያቺን ማንነቴ ነው የምሸጠው ማለት ነው። በነገራችን ላይ ይሄ ልጅ ነው አይመጥነኝም፣ እንቁራሪቱ ወላሂ አይመጥነኝም። አንዴ ምን ለማስወጣት እያሰብን ነው? ቢኒ ሽብር አይ ቲንክ በጣም እንትን የተመጣጣነ ሊሆን ይችላል። ቲቪ ማለት ፔፐር ቪው አበሻ ይኸውልህ፣ በደንብ ስሙ። ሰላም ሰላም ፋሚሊያንስ እንዴት ናችሁ? ሁሉ ሰላም፣ ሁሉ ተማም። እሺ ዛሬ እንደተለመደው ቦርድ ቢሆንም አንዳንድ ቪዲዮዎችን ይዤ ከቻሳ ብያለሁ። እስኪ አብረን ሪአክት እናደርግባቸዋለን። ቪዲዮንም ከወደዳችሁት ላይክ አድርጉ፣ ካልተመቻችሁም እንደዚህ አይነት ምልክቷን ተጫኗት። ኦኬ፣ ለዚህ ቻናልም አዲስ ከሆናችሁ ሰብስክራይብ ብታደርጉ ማይከፋም። ኦኬ፣ አሁን ቀጥታ ወደ ቪዲዮ እንግባ። ምግብ ነው እንዴ ጋይስ? ምግብ ነው። እግዚአብሔርን ይሄ ነገር እንዴት ነው? አይታችሁታል ግን ቪዲዮ እንዴ ይለጠጣል እንዴ ነገር እንደዚህ ላይክ ጋይስ እንዴ ስንት አይነት ሰው አለ በጌታ እንዴ! አረ ብረዱ ጋይስ እንዴ እኮ በጣም የሚገርም ነው እንዴ! አረ ኢየሱስ የዓመቱ ምርጥ ጉንጭ የምሬ ነው። ባይዘው ይሄ ሃይሊ ድሮ አይዛል በስነ ስርዓት በጣም የሚገርም ነው። ወደ ቀጣይ ቪዲዮ እንለፍ ጋይስ። ምንድን ልብስ ነው? እኔ አልሳኩም፣ የእውነት እኔ አልሳኩም። እግዚአብሔር እንዴ በቃ ሳይላዩ ለቀየረው ነው እንዴ እንዴ። እሺ ቀጣዩ ምንድነው? ትናንትና ማታ ቢሮ ውስጥ ቁጭ ብዬ አንድ ነገር አየሁ። አርሰናል የሚባልን ቡድን ሲደበድቡ ታየው እንዴ። ያልገባኝ የጌታን ቃል ነው የሚያስተምራቸው ወይስ ክለብ ነው የሚያስተምራቸው? ይሰውዬ ማለት ይቅርታ ፓስተርየው እንዴ። ኧረ አይሻልም ጎበዝ? እንደዚህ አይነት ሰዎች ናቸው እኛን እንደዚህ አይነት ማዕበል ድርቅ እያስመጡብን ያሉት። አሁን የኑሮ መወደዱ በራሱ በእንደዚህ አይነት ሰዎች ምክንያት ይመስለኛል። የምሬን ነው እንዴ። ኃይል እንላቸው ይገባል። ባይዘው እነዚህ አርሰናል እንዴ ምን እያለ ነው? አርሰናል የሚባልን ቡድን ሲደበድቡ ታየው፣ ሲሸነፍ አየው ማለት ነው። አርሰናል የሚባል ቡድን ኧረ እውነት አይነፋም። እኔ እንጃ። እናንተ አስተያየታችሁን ኮሜንት ላይ አስቀምጡልኝ። የምሬን ነው። እኔ ምንም ነገር አይደለም በዚህ ጉዳይ ላይ። ኧረ አይነፋም፣ ጌታን አይነፋም እንዴ ጭራሽ። እዛ ህዝብ የፈጣሪን ቃል ለመስማት እዛ የተገኘ ህዝብ ስለ አርሰናል ሊያስተምር የምሬ አይመጣውም። እግዚአብሔርን እንዴ። ኮሜንት ላይ ለማንኛውም አስተያየታችሁን በዚህ ጉዳይ አስተያየታችሁን ጻፉልኝ። እሺ ወደ ቀጣዩ ነው። እንዴ አሃ ባይዘዌ የህንድ ባህላዊ ጨዋታቸው ነው ይሄ፣ የትግል ማለት ነው፣ የትግል ስፖርት ነው። ኧረ የሚገርም ነው። እሺ ነው እንዴ እንዴ ጣለችው እኮ እቺ። ኧረ የሚገርም ነው እግዚአብሔር እንዴ አልመሰለባትም። እኔማ እዛው እኮ ንፋስ እኮ ይዟት ይሄዳል ብዬ ነበር እንዴ። ኧረ ይመችሽ አንቺ። ኧረ ስልባቦት። ኧረ በለው ይመችሽ፣ ይመችሽ። አንደኛ ወደ ቀጣይ ምን ይባላል? አሁን መሀል ከተማ ላይ ጭራሽ እኮ አቅፋው ሁላ ልጅቷ ማለት ነው እንዴ ቅፍ አድርጋው ምናምን ሌላ ታሪክ እንዴ። የዝንጀሮች ከተማ ነው ባይዘው ሊባል የሚችለው ሰዎች ያሉበት ሳይሆን የዝንጀሮች ከተማ። መሀል ከተማ ላይ እንደዚህ ብልግና ኧረ አይመጣውም።
እንዴ እንዴ ኧረ የሚገርም ነው እግዚአብሔር። እንዴ ኧረ ስንት አይነት ነገር ነው የምናየው ጎበዝ። እሺ ወደ ቁጣዩ ወደ ለማንኛውም ጋይስ ሰይዶን አግኝቻለሁ። እንደሚታወቀው ትናንት ማታ ማለት ነው ጌች 10 ሚሊዮን ብር ካሸነፈ ሰይዶ እሰጠዋለሁ፣ ካላሸነፈ ደግሞ በዜሮ ይወጣል ብሎ ነበር። ታዲያ ሰይዶ ሐሳብ ይኖራል ብዬ አስባለሁ። ዛሬ አግኝቻለሁ። የእናንተን ሐሳብ ለመመለስም ጭምር ነው። ሰይዶ ትቀበላለህ ወይ? 10 ሚሊዮን ብር ብሎ መጥራቱ እሱም የኛ ፓወር ነው። ፓወር ማዘባይ ኮንፊደንሱ በጣም ይመቸኛል። ሳላደንቀው አላልፍም። ባለፈው ይቅርታ ፈሪ ብዬው ነበረ፣ ግን እስኪ በደንብ እንስማው። ማለት ምን አይነት ሐሳብ የራሱ የሆነ ሐሳብ አለው ይሄ ልጅ። እነሱ ያገኛሉ፣ እነሱ ከሚያገኙት ጦር ደግሞ ከሚሸጠው ትኬት ላይ 10% ድርሻ የኔ ነው አይነት ነገር ነው። እንደ ምክንያት ደግሞ አድርጎ ያቀረበው ምንድነው? ለምሳሌ 20 ሺህ ሰው ቢገባ ከ20 ሺህ ሰው ውስጥ ወደ 75% የሚሆነው እኔን ብሎ ነው የሚገባ ብሎ ነው የሚያምነው ማለት ነው። ሶ እንደዛ ብሎ ካመነ ባይዘው ከፍርሃት ጋር ሊገናኝ አይችልም። እኔ ባለፈፈር ያልኩት በዚህ አጋጣሚ ይቅርታ ጠይቀዋለሁ ማለት ነው። የምሬ ነው። ምክንያቱም አሁን ይሄ ቢዝነስማን ነው ባይዘው ልጁ ቢዝነሱን እየሰራ ነው። ይሄ ቢዝነስ ኦነር ሁላ ልንለው እንችላለን። የምሬ ነው። በዚህ ሐሳብ አንደኛ ነው የምር። ግን በፕሮፌሽናል ወይ የምትለው መንገድ ያራዳልች የምር። አንቺ ቢዝነስማን ነሽ እንጂ ፕሮፌሽናል አይደለሽም። እዚህ ጋር እንደዛ ቢሆን ጥሩ ነው። ብታስተካክዩ እንደዛ ጸዴ ነው እያስባለሁ። የእናንተ አስተያየት እስኪ ኮሜንት ላይ። ፈርቶ ነው ወይስ ቢዝነስማን ነው? ግን ይሄ ፕሮፌሽናል ዌይ ይባላል። ይሄ ፕሮፌሽናል መንገድ አይደለም። ይሄ ማለት ወይም አባትህን ገለህ እናትህን ገለህ የሆነ አክል ሰጣለሁ እንደማለት ነው። ይሄ ጥያቄ ሰው ትክክለኛ ያንተ ፍላጎት ምንድነው? እንወቀው፣ እንደ ህዝብ ማወቅ ስለሚፈልግ ማለት። እኔ የምፈልገው ከትኬት 10% ዛት ሚንስ መጀመሪያ ቀብድ 5 ሚሊዮን ብር ፈልጋለሁ። ከዛ በኋላ ቀሪው ደግሞ ትኬቱ ተሽጦ ሲያል ያ ልጅ ግን እውነቱን ነው እንዴ? ቁጥር አያውቅም ምናምን ነገር ሲል የነበረው ማነው? ተፋላሚው ማነው? ጆኒ የሚባለው ማለት ነው። ቁጥር አያውቅም 100 ሺህ ብር ምናምን ቪዲዮን አይታችሁታል? 100 ሺህ ብር ብንሰጠው 10 ሚሊዮን ብር ብሎ የሚቀበል ይመስለኛል አይነት ነገር አለው ማለት ነው። በዛው ስነ ልቦናው ላይ ተጫውቶበታል። ቪዲዮን ካየው ግን የእውነት በጣም የተጎዳ ይመስለኛል ነው ማለት ነው። አዴ 5 ሚሊዮን 10 ሚሊዮን እንዴ ኮዛ ሚሊዮን የሚባለው ነገር ወደ በሺህ ቤት ተቀየረ እንዴ? እንዴት ነው? እኔ አልገባኝም እኮ እንዴ 5 ሚሊዮን 10 ሚሊዮን ኢዳ ህዝብ ላይ 10 ሚሊዮን 5 ሚሊዮን ምናምን ኧረ አይመጣው እንዴ? አልቅ ፈልጋለሁ ማለት ነው። ይሄ ቢዝነስ ስለሆነ እኔ አሁን ሰው እንዲያቀል የሚፈልገው ነገር እኔ ቫልዩ አለኝ፣ ዋጋ አለኝ። ያቺን ዋጋ ያቺን ማንነቴ ነው የምሸጠው ማለት ነው። በነገራችን ላይ ይሄ ልጅ ነው አይመጥነኝም፣ እንቁራሪቱ ወላሂ አይመጥነኝም፣ አንገናኝም ሰማይና ምድር። ይሄው እኔ አልምልም ነበር፣ ግን ይሄ ልጅ እንደማይመጥነኝ አውቄ ነው የምምለው። ወላሂ እኔ እንደተባለው ለህዝቡ ብዬ ነው እንጂ ይሄ ሰውዬ ፕሮፌሽናልነቱ ዜሮ ነው። ምንም ስለ ማርሻል አርት የሚያውቀው ነገር የለም። ዝም በቃ ፕሮፌሽናልነቴን አውርጄ ነው ከዚህ ጋር መወዳደር። ክብሬን አዋርጄ ስትልና እንዲሁም ደግሞ አይመጥነኝ ያልክበት ምክንያት ምንድነው? አንገናኝም። እኔ ማርሻል አርት ውስጥ 20 ዓመት ያሳለፍኩ ሰውዬ፣ ይሄ ሰውዬ 3 ዓመት የመጣ ሰውዬ። ማን የሚያሸንፍ ይመስላችኋል? እስኪ የእናንተን ግምት ኮሜንት ላይ ደቅ አድርጉ። ሴዶ ፖቴንሻሊ ሴዶ ብለናል። ሌላ ፖቴንሻሊ አሁን እያሰባችሁት ያላችሁት አለ? ለጆኒ ወይስ ለሌላ ሰው? ለጆኒም ለሌላ ኦ ከፈራ ከቢኒያምን አወቃችሁት? ቢኒያም ሽብሬ ያ አውሬው አወቃችሁት አይደል? ምናምን እሱ ማለት ነው። እና እሱን ከውጭ ሊያመጡለት ነው። ገባችሁ? እኔ እንጃ ማለት ይሄ ይመጣጠናሉ። ይሄ ከመጣለት ግን እንዴት ነው ሴዶስ እድሉ ሊያልፈው ነው ማለት እኮ ነው። እኔ እንጃ ብቻ ማለት ከውጭ ይመጣል። ግን ይሄ ልጅ ይመጣል። ቢኒያም ሽብሬ ከስንት እዛ ነጭ ጋር ሲፋለጥ ሲከሻከሽ የነበረ ሰውዬውን ለ10 ሚሊዮን ብር ኦር ለ5 ሚሊዮን ብር ብሎ እዚህ የሚመጣ ይመስላችኋል? እኔ እንጃ አይመስለኝም። ምናልባት ሴዶን እያማለሉት እንዳይሆን የምር ይሄ ነገር ሴዶን ለማማለል ይመስለኛል እንጂ ቢኒያም እንኳን አሜሪካ ትቶ ለ10 እና ለ5 ሚሊዮን ብር ሊጫወት ይመጣል አይመስለኝም። እስኪ ይመጣል ብላችሁ የምታስቡ ከሆነ ኮሜንት ላይ ደቅ አድርጉ። ቢኒያምን ለማስወጣት እያሰብን ነው። ቢኒ ሽብር አይ ቲንክ በጣም እንትን የተመጣጣነ ሊሆን ይችላል ብዬ አስባለሁ። ግን ሪከርዱ ማወቅ አለብን። አሁን የቢኒያምን ሪከርድ አሁን ምን መሰለህ፣ ውጭ ሀገር ምን ይደረጋል መሰለህ፣ የሆነ እኔም አሁን የሆነ ሀገር ሂጄ ፋይት ማድረግ እችላለሁ። ዝም ብሎ አማቻ የሆነ ፋይት የሆነ ሀገር ሂጄ ፋይት ላደርግ እችላለሁ። ያንን ነገር በሙሉ ሪከርድ ውስጥ ያልገባ ፋይት የምታደርግ ትችላለህ። ሶ ኦርጋናይዜሽኑን እኛ ነገሩን የትኛው ሪከርድ ነው ምንድነው ሪከርዱ በምን ፋይት ነው ያደረገው ስጡን ብለናል። እሱን እንግዲህ እስካሁን አልሰጡንም። እሱ ከሰጡንና እና ስለዚህ አሁን ለቢኒ ራሱ ሊፋለም ነው። አሁን እንደዛ ከሆነ ሊመጣ ነው ማለት እኮ ነው። ሪከርዳቸውን አመጣጥ ነው
እንትና ማነው ጆኒም የሰራው ሪከርድ ይታያል። ማነው ቢኒም የሰራው ሪከርድ ይታይና የሁለቱ ማች የሚያደርግ ከሆነ ሁለቱ ሊፋየቱ፣ ያ ካልሆነ ደግሞ ለቢኒ ሌላ ከዛው ከውጭ ሀገር ሊመጣለት ማለት ነው። ኦልሬዲ ቢኒ ኢትዮጵያ ውስጥ መምጣቱ ግድ ነው ማለት ነው። እንደዛ ከሆነ ሊፋየቱ ይችላሉ ማለት ነው ይመስለኛል። ማለት እንደዛ ይመስላል አነጋገሩ ይገጭ እንደዛ መሰለኝ። ከጆኒ ጋር ያለው ሪከርድ የማይመጣጠን ከሆነ ከውጭ ለመጣልታል ለቢኒ ቢኒ ከውጭ ከሚመጣ ሰው ጋር ነው የሚሆነው ሪከርዱ ታይቶ። ለጆኒ በጣም ላይክ የማይመጣጠን ሪከርድ ከሆነ ግን ጆኒ ግን ባይዘዌ የጆኒ ማነው ቢኒያምን መግጠም የፈለገበት ዋነኛው ምክንያት ይመስለኛል እንተና ማነው ኮሜንታተሮች እየሄዱ የቢኒ ቪዲዮ ሲለቅ ምናምን በየኮሜንቱ እየገቡ እና ወደ ኢትዮጵያ ጆኒን ግጠመው ምናምን የሚል ኮሜንት አለ ማለት ነው። እና ጆኒም ያቺን ኮሜንት አይታለች እና እስኪ ሊያው ምናምን አይነት ነገር መሰለኝ። ባይዘዌ ወንድ ነው ጆኒ ግን በጣም አደንቀዋለሁ። የምሬ ነው በጣም ወንድ ነው። ይመቻው። ከሱ ጋር ፈልገው ነው የሚለው ጆኒ። አዎ ግን ለምን መሰለህ ጆኒ እስካሁን ያሰበው እሱ ነው የሚፈልገው እሱ ነው ቢኒያም ነው የሚፈልገው። አሪፍ ነገር ነው። ግራፕለር የጂጂትሱ ግራፕለር ልምድ የለውም ብዙ ሰው ነው እሱ። ጀለስ ፍሽፍሽ ነው የፈለገችው ታውቃለህ። ያቺ ቲክቶከሯ ማለት ነው። ታዲያ እንደዛ ከሆነ ኢንተረስቲንግ ይሆንማ። ኧረ ይሆናል። ግራፕለሮች ለጆኒ ማለት ነው። እኔ እኮ ቢኒያም ግራፕለር መስሎኝ ነው። ለጆኒ የሚያስፈልገው ሌላ ግራፕለር ነው ኢንተረስቲንግ ፋይት እንድናይ። ካልሆነ እንደባለፈው ተሻሸት መጠቃቀፍ ነው የሚሆነው ምንም እንዴ እሱ እኮ በቃ ሳይንስ አለው እኮ ሳይንስ አለው እሱ ራሱ። ቢኒያም ሲጣላ ማለት ነው ካየህ ፋይት ሲያደርግ ካየው ማለት ነው በቃ ደስ ይላል። ይሄ አግሬሲቭ ነው ወይ በጣም አግሬሲቭ ስፒድ አለው በጣም ምናምንና ባይዘው እዚህ ጋር ጌች ቂኔ ይመስለኛል። ሴዶን ግን በጣም እየወረፈው የምር ይህ ሰውዬ በጣም ሴዶን እንትን እያደረጋት ነው አለ አይደለ? በጣም በቂኔ እየወጋት ነው ማለት ነውና ምን አለ እንትን የስቴጅ ማን ነው ይሄ የሪንግ ልምድ አለው ምናምን አለ ማለት ነው። አሁን ይሄ ማለት ምንድነው? ሴዶ ደግሞ የላትም ማለት ነው አይደል? ቂኔ ይመስለኛል። ባይዘው እኔ ኃይለኛ ህልመፈቺ ነኝ። የምር እንዳትንኩኝ ኃይለኛ ህልመፈቺ ነኝ። እሺ ሴዶ አስረግጦ ሊነግረን ማን ነው? እስኪ የሴዶ የጠየቀውን ጥያቄ ምን እንደሚመስል በደንብ አድርጎ ማለት በውጪው ስታንዳርድ ሊናገር እየፈለገ መሰለኝ። እስኪ እንስማው። ቲቪ ማለት ፔፐር ቪው አበሻ ይኸውልህ በደንብ ስሙ። ፔፐር ቪው ማለት ከእያንዳንዱ ትኬት የሆነ ፐርሰንት እፈልጋለሁ ማለት ነው። 10 ሚሊዮን ጠየኳቸው፣ አልተስማሙም። እሺ በፐርሰንት ይሁን አሉ። እሱ አሁን ትንሽ ያቀራርባል። በፐርሰንት ይሁን ሲሉ እሺ ስንት ፐርሰንት ይሁን ብዬ እኔ ከኔ ጋርም አወራን፣ ዲል ያደረገ ምናምን። አይ 5% እንሰጣለን በቃ እንፈራረም፣ ወሬ ማያስፈልግም ምናምን አሉ። እሺ ከቲኬቱ 5% 10,000 ሰው አዳራሽ የሚፈልገን እንፈልጋለን። እኔ እኮ የምጠይቃቸው እኮ አሁን ትኬቱ 10,000 ብር ይሸጣል። ባይዘው ይሄ ልጅ በውጭ ስታንዳርድ ነው የሚያስበው። አገር ውስጥ ራሱ አስተሳሰቡ አገር ውስጥ ያለ አይመስለኝም። ይምሬ ነው እንዴ ኢትዮጵያ ውስጥ መኖሩን አንዳንዴም እየዘነጋው መሰለኝ። ከደሃ ማህበረሰብ እኮ ነው የመጣ ነው ጎበዝ። እንዴ ጥያቄ 10,000 አንድ ትኬት 10,000 አይበዛም? ይበዛል ብዬ አስባለሁ። የውጪዎች ስንት ነው ግን? እስኪ የምታውቀው ኮሜንት ላይ ቲኬት ቪቪአይፒ ምናምን አያገባኝም እያልኳቸው 50,000 የሚሽጡ 30,000 የሚሽጡ 25,000 የሚሽጡ አያገባኝም፣ ግን 10,000 ቲኬት 10,000 በ10,000 ብር እንዲሸጥ እፈልጋለሁ። ቢዝነሱ እንደዚህ ነው እያልኳቸው ከዛ ላይ እነሱ 5% ብቻ ነው የምንሰጠው ይላል። ያ ዛት ሚንስ 5 ሚሊዮን ማለት አይደል? ገብቶሃል አይደል? ሌላ 5% ጎሏል ማለት ነው። 5% ጎሏል ማለት ነው። ስለዚህ 10% ይሁን። አይ እሺ 5 ጀለስ ሌላ ታሪክ እንዴ የቢዝነስ ነው ማለት ነው። እንዴ ኧረ አይመጣውም እግዚአብሔር ቢዝነስ ኧረ መተሳሰብ ምናምን እንዴ ሼም እኮ ነው። ቀብድ ምንድነው? ቤት ነው እንደ የሚሸጠው እዚህ ጋር እንዴ ነው ራሱን እንደ ቤት እያየ ነው እንዴ። ኧረ በጣም ይሄ የቢዝነስ ሰው ነው። በጣም ከባድ ሰው ነው። ፐርሰንቱ ያዝ ነው ትንሽም ይሁን ከ5 ሚሊዮን ይጉደልም ይለፍም 2 ሚሊዮን ይሁን 3 ሚሊዮን ይሁን ችግር የለብኝም። ግን እናንተ መጀመሪያ ቀብድ ከትኬቱ ነው ቀብድ 5 ሚሊዮን ታስገባላችሁ። ቀብድ ማለት በውል በወረቀት ተፈራርመን 5 ሚሊዮን ውል እናደርግና ቀብድ ትሰጣላችሁ። ዋይ ቢኮ አይ ውድ ለምሳሌ ማምታችሁ ይመቸው እግዚአብሔር ማችሁ ቀብዱ ቢቀልና እስከ ተፈራረማችሁ ድረስ ከፋይቱ በኋላ ቢሆንስ ምኑ ገንዘቡ እንደዛ አይነት ዲል የለም። አንድ ላይ እንዲሰጥ ማለት ቢዝነስ ነው ይሄ። መጀመሪያ ማግኘት አለበት። ትክክል ከተሸጠ በኋላ ማግኘት አለበት። ቀብድ ማግኘት አለበት። እነሱ እኮ ነው የሚገዙኝ። አሁን እኔ ምንም ሊያስጨንቀኝ እኮ አይገባም። እኔ አሁን ዋጋዬ ሰጠኋቸው። ዋጋዬ አልተመቹም ካሉ ፋይቱ ይቀራል ማለት ነው እኮ ምንም ሌላ እኔ ዋጋ የገባው መጣ። ህዝቡ
ደግሞ ማየት ይፈልጋል። ህዝቡ እኮ ማየት ከፈለገ ማለት ነው እንግዲህ ቢዝነሱን ማጣጣፍ ነው። እነሱን ፑሽ ማድረግ ነው እነሱ። እኔ ምን አገባኝ? እኔ እኮ ዋጋዬን ነገርኩት እኮ ለውድድር ልቀርብ የምችለው እነሱ ኦፈር አቅርበዋል፣ ለውድድሩ ነው። እኔ ግን ገዝታችሁ ነው። እኔ ስም አለኝ። አይሴዶ እንዴ አበዛው ማለት ትንሽ አበዛው እንጂ እኮ ባይዘው ፈርቶ አይመስለኝም። ይሄ ልጅ ፈርቶ አይደለም። ጆኒም አልፈራም በመሰረቱ ግን አበዛው፣ ብሩን አበዛው። ኢትዮጵያ ውስጥ መኖሩን ራሱ የዘነጋው ይመስለኛል። እንደዛ መሆን አለበት ብዬ አላስብም። እንደውነታው ትንሽ ቀነስ ቢል ቢወርድ ሀሳቡ ልክ ነው ባይዘው። ምክንያቱም የኢትዮጵያ ሕዝብ አጠቃላይ አሁን ትኬት ራሱ ሊሸጥ የሚችለው ሴዶን ብሎ ይመስለኛል እንደኔ እይታ ማለት ነው። እና የጠየቀው ልክ ነው፣ ግን ትንሽ ወረድ በይ ብራዘር፣ ትንሽ እንደዛ ይመስለኛል። እሺ ቤተሰብ እስካሁን ድረስ እየኮመኮምን ቆይተናል። ቦርድ እንደሆኑ ማለት ብዙም አለ አይደለ ከማልመጣ በመጣ ይሻላል ብዬ ያዘጋጀዋቸው ቪዲዮዎች ናቸው ማለት የለም፣ አዳዲስ ወሬም የለም። ህዝብ ይቸግሮታል መሰለኝ፣ ወደ ሚዲያ መውጣት ራሱ ደብሮታል መሰለኝ። የለም አጣሁ፣ ፈለኩ ገልበጥ አደረኩኝ፣ አጣሁ። ያገኘሁት እነዚህን ነው። ስለዛ እኔ ምንም ማድረግ አልችልም። በቀጣዩ ይመስለኛል ትፍታ ያለ ቪዲዮ ይዤ ከች እንደምል አልጠራጠርም። እሺ ቪዲዮ ያው ደብሯችኋል፣ በእርግጠኝነት ደብሯችኋል። ግን እየደበራችሁ እሺ ቪዲዮ ከደበራችሁ ካልደበራችሁ ከተመቻችሁ እንደዚህ አድርጉ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ አድርጉ። በቀጣይ ቪዲዮ እስክንገናኝ ይመቻችሁ።